ምስክርነት ቃል ማለት ነው በአማርኛው። ኦኬ፣ ምን ልትመሰክር ነበረ የመጣኸው? አላህ ብቸኛው አምላክ እንደሆነና ነቢይ መሐመድ ያላህ መልእክተኛ እንደሆነ ለመመስከር። ማሻአላህ ማሻአላህ ማሻአላህ። እሺ በጣም ጥሩ። ስለዚህ ምናልባት መስፈርት ምናምን የሚባል ነገር የለም በእስልምና። በነገራችን ላይ ያው መንፈስ ቅዱስ አምላክ እንዳልሆነ እንዲሁም ኢየሱስም አምላክ እንዳልሆነ አምነህ ነው አይደለ? አዎ ለብዙ ኦልሞስት አመት ከምናምን ለሚሆን ጊዜ ንጽጽር ሲከታተል ነበር እና ያንተም ብዙ ጥያቄዎች በብዙ ሰዎች ሲነሱ ኦልሬዲ ይከታተል ነበር እና አንደኛቸውም ጥያቄዎች ተመልሰውልኝ አያውቁም። ኦልሬዲ እኔ መጠየቅ ባልችልም ይከታተል ነበር። ማሻአላህ። በቃ ፋይናሊ በቃ ችግር የለም ኢንሻአላህ። እሺ እኔ የምለውን ከኔ ጋር ትላለህ ኢንሻአላህ። ከዛ ምስክርነት ቃል ትሰጥና ሙስሊም ትሆናለህ። አለቀ በቃ። ከዛ ትማራለህ። እሺ አሽሀዱ አሽሀዱ አላ ኢላሃ ኢላላህ ኢላላህ አልክ። ኢላላህ ወአሽሀዱ ኢላላህ ወአሽሀዱ ኔትወርክ ወአሽሀዱ አነ ሙሐመደን ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ በጣም ደስ ይላል። አልሐምዱሊላህ። እንግዲህ አንተ ከዚህ በኋላ ሙስሊም ሆነሃል። ከዚህ በፊት የነበረብህ ማንኛውም ኃጢአት ካለ አላህ ኃጢአትህን ሙሉ ዜሮ አድርጎት ዛሬ እንደተወለደ ሕፃን ልጅ ነህ የትኛውንም ብትሰራ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እስልምና ከበስተፊቱ ያለውን ሁሉ ያብሳል ብለዋል። አላህም በቁርአን ላይ ዩግፈር ለሁም ማ ቀድ ሰለፍ፣ ያሳለፉት ወንጀል በአጠቃላይ ይማርላቸዋል በማለት ተናግሯል። አጅርህን ደግሞ ምንዳህን ሁለቴ ነው አላህ የሚመነዳህ። እንደኛ አንድ ጊዜ ብቻ አይደለም የምትመነዳው፣ ሁለቴ ነው የምትመነዳው። ክርስቲያን ሆኖ ወደ እስልምና ወይ ደግሞ አይሁድ ሆኖ ወደ እስልምና የሚመጣ ሰው አጅሩ ወይ ደግሞ ምንዳው አላህ ሁለቴ ነው የሚከፍለው ማለት ነው። ምክንያቱም መጀመሪያ በዛኛው ላይ ሆኖ ያኛውን ይዞ
ከዛ ግን ነቢዩ መሐመድ እውነት መሆናቸውን ከተረዳ በኋላ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድን የተከተለ ሰው ካለ ምናልባት ያኛው ስህተት ላይ ሆኖ እንኳን ቢሆን አላህ አጅሩን 2 ጊዜ ነው የሚመነዳው ማለት ነው። ይሄ በጣም ትልቅ ትሩፋት ነው። አላህ ጽናቱን ይስጥህ። አላህ ሱብሓነሁ ወተዓላ ለጀነት ከሚሆኑት ያድርገን። ሁላችንንም ለአላህ ጽናትን ይስጠን። አሁን ከአንተ የሚጠበቀው አንድ ትልቅ ነገር አለ። እሱም ምንድነው? መማር ነው። ከዚህ በኋላ መማር ይኖርብሃል። ትምህርት እንድትማር ደግሞ ብዙ መማሪያ ቦታዎች አሉ። ኢንሻአላህ ምናልባት ዛህሩ ካለች አለች ከሌለች ዩቲ ተወስደህና እዚህ ጋር ዩቲ ተወስደህና እሷ ከዛህሩ ጋር ታገናኛለች። አለዛ የሚያስተምር ሌላ ሰው አገናኝታ እንድትማር ታደርጋለች ማለት ነው። ቁርአንን እንዲሁም የተለያዩ እስልምና ላይ ያሉ ነገሮች ማለት ነው። እንደውም ቁርአን መቅራት ትፈልጋለሁ እና ያለውበት አካባቢ ወደ መራቤቴ ምናምን የሚባል ነው እና መስጊድም ሙስሊምም የለም። ኦልሬዲ መቅራት አልችልም። ዘንግሩፕ ውስጥ ብታስገቡኝ አሪፍ ነው። አሁን ያለውበት አካባቢ የሚሰራበት ሆስፒታል አካባቢ የምኖርበት ሙስሊምም የለም መስጊድም የለም። ኢንሻአላህ አብሽር፣ በቃ ችግር የለውም። እንደውም ሸጂን አላየዋቸውም። ሸጀማል አሉ። እሳቸው የሚያስቀሩህም ከሆነ ያስቀሩሃል። አለዛ ሲጀመር እሳቸው ናቸው እንደ አይነት ነገር የሚመለከታቸው። እዚህ ላይ አናግራቸውና በደንብ ትበረታለህ ኢንሻአላህ። ስምህ ማን ነው? ምናልባት ወይ ኔትወርክ ኃይሉ። እሺ ኃይሉ፣ ስምህ እንዲቀየርልህ ትፈልጋለህ? የሙስሊም ስም ከፈለክ ቢቀየርልህ የተሻለ ነው። መልካም ያስፈልጋል። አዎ ይቀየርልኝ፣ ደስ ይለኛል ኢንሻአላህ። እኔ በበኩሌ ስምህ አህመድ ቢሆን ደስ ይለኛል። የነብዩ ሰለላሁ ዐለይሂ ወሰለም ስም ነው አህመድ። የእቲ ሚን ባዕድ እስሙሁ አህመድ የተባለላቸው ከኔ በኋላ ኢየሱስ ነው የኔ የተናገረው። ከኔ በኋላ ስሙ አህመድ የተባለ መልእክተኛ ይመጣል ብሎ ኢየሱስ ባበሰረው መልኩ ኢንሻአላህ ስም አህመድ ቢሆን በጣም ደስ ይለኛል። የምወደው ስም ነው። እንደዛ ኢንሻአላህ። ሰው በቃ ይሄ ነው። ምናልባት ኔትወርክ በጣም ስለሚያስቸግር ሌላ ሰው ጋር ባልፍ ጥሩ ነው። ከሸጀማል ጋር አውሩ። ሸጂ አለ። ሰላም አለይኩም። ኔትወርክ መታገስ አለብን። እንግዲህ ታግሰን ነው በቃ ግዴታ መታገስ አለብን። ኔትወርክ ግዴታ አልደረሰም እስካሁን ጌታዬ። በቃ እንግዲህ ከደረሰ ምናልባት ኢንሻአላህ እኛ የምናወራውን ታዳምጣለህ ማለት ነው። ኸይር ኢንሻአላህ። ጥያቄ ሌሎች እናስተናግድ። አንተ ተቀመጥ። ጀማል ሸጂ አለ። አንተ ኔትወርክ ያው ነው አለው። ኢብሮ በቃ አለው። አንተ አናግረው። እሺ በቃ ይሄ ማሻአላህ ማሻአላህ። እቺ አናግረኝ። እሺ እንትን አድርገኝ። ምንድነው ፎሎ አድርገኝና በውስጥ አፍልኝ ይችላል ይመልስ ስላለው። እሺ ማሻአላህ። ኢብራሂም በመከራን ይሰራልኝ። በመከራ ማሻ ሰራላው። በመከራ ነው የገባሁት ራሱ። ወይ አንተ ነህ እንዴ? ዶላር ነህ እንዴ? ወይ እኔ ደግሞ ዶላር ይፋው አንተ ኢሞ። ሰላም አለይኩም ታዲያ ለጀማ እንዴት ነህ? አልሐምዱሊላህ ማሻአላህ። ዛሬ ማሻአላህ
አፉ እንግዲህ አርፍጄ መጣሁ። ጠፋ ዛሬ። ወላሂ መንገዱ በጣም አድካሚ ነበር። ደግሞ ኔትወርክ የሚያስቸግር አጋጣሚ ቦታ ቀየረን ነው። ማሻአላህ ለዛ ነው። እስቲ ቀጥሉ። እኛ መሀል ሀሳብ ካለ እንሰጣለን። እስከዛ ቀጥሉ እናንተ ኢንሻአላህ። እሺ ቦታ እናታሳይ ተባለ። ሴልሲ ምንድን ነሽ? ቆይ አንቺ ሰላም ነው? እንዴት ነሽ? አለን እንዴና? አልሐምዱሊላህ። እኔ የምልህ ሁሉ ሰላም ማለት አላህ አንድ ነው ትላላችሁ ማለት ነውና ያለህን አንድነት እስኪ አረጋግጥልኝ በማስረጃ ንገረኝ። እኔ ያው ለተማሪ ነኝ ልከራከር አይደለም። እቺ ላሳይሽ። ኔትወርክሽ ትንሽ ቦታሽ ይረብሻል። ኢምሩ ለመቀመጥ ብቻ አይደለም መቼም ኤልሲ ጥሩ ለመጠየቅ የምመጣው ኢንሻአላህ። ወገናችን በደንብ አገሽ አዳምጪ። እሺ ቀጥል ብሮ ኢንሻአላህ። እቺ ላሳያትና ትቀጥላለህ። እሺ አላህ ቁርአን ላይ በጣም ብዙ ቦታዎች ነው አንድነቱን ሲገልጽ የምናየው ማለት ነው። ለምሳሌ አንድ ቦታ እስቲ ለምሳሌ እዚህ ጋር አላህ ሱረቱ ነህል ምዕራፍ 16 ቁጥር 22 ላይ ኢላሁኩም ኢላሁ ዋሂድ አለ። አምላካችሁ አንድ አምላክ ብቻ ነው አለ። ተመልከች፣ አንድ አምላክ አይሽ። እዚህ ጋር እንዳለ ሌላ ቦታ ወኢላሁኩም ኢላሁ ዋሂድ ሱረቱል በቀራ ምዕራፍ 2 ቁጥር 163 ላይ አምላካችሁ አንድ አምላክ ነው በማለት ይናገራል። ኢነ ኢላሃኩም ለዋሂድ ይላል። ሱረቱ ሳፋት ምዕራፍ 37 ቁጥር 4 ላይ አምላካችሁ በእርግጥ አንድ ነው ይላል። ሱረቱል በቀራ ምዕራፍ 2 ቁጥር 133 ላይ እሺ ምን አለ? ወኢስሐቅ ኢላሁን ዋሂደን ወነሕኑ ለሁ ሙስሊሙን እያለ ዋናውን ቦታ ላሳይሽ። ዋና ቁል ሁወላሁ አሐድ የምትለዋ ይኸው ምን ይላል? በል እሱ አላህ አንድ ነው ይላል። አየሽ፣ አንድ ብቻ ማለት ነው። ስለዚህ ይህን ይመስላል። ግልጽ ነው። በማስረጃ ያው ኤልሲ ልጆች ስላሉ ነው ትንሽ እንትን ያለኝ። ስማኝማ ቁርአን ከፈጣሪ እንደሆነ ከአላህ እንደሆነ ማረጋገጫ ንገረኝ እና በዛን ሰዓት ደግሞ ለነብይ መሐመድ በወረደላችሁ ሰዓት ላይ በምን እርግጠኛ ናችሁ? ምክንያቱም ያያቸው ሰው አልነበረማ፣ እሳቸው ብቻ ነበሩ። ከዛም ይኸው ታርጌ ሰማለሁ። ይምሩ ቀጥል። እሺ ያው የመጀመሪያው በደንብ ተመልሷል ብዬ አስባለሁ። ኤልሲ ዋና ማተር የሚያደርገውም ክርስትናና እስልምና የሚለየውም ይሄ ነው። እኛ አንድ አምላክ ነው የምናመልከው፣ በዛው እኩል ደግሞ ሶስት አካል አለ ይባላል ማለት ነው። እንዴት ነው አንተ? እሺ ይሄ ግልጽ ከሆነ ኤልሲ ወደ ሁለተኛው ስናልፍ ቁርአን ያላህ ቃል እንደሆነ ማስረጃ ያላልሽ ማለት ነው። መጀመሪያ አምላካችን ቁርአን ላይ እንደዚህ ይላል፣ ዛሊከል ኪታቡ ላ ረይበ ፊሂ ሁደል ሊልሙተቂን ይላል። ይህ መጽሐፍ ከአላህ ለመሆኑ ምንም ጥርጣሬ የለበትም ይላል። ስለዚህ መጽሐፉን ገና ስከፍቺው ራሱ ከአላህ እንደሆነ ከፈጣሪ እንደመጣ እናገኛለን። በመቀጠል ቁርአንን የፈጣሪ ቃል ያለበት አንድ ሰው አንብቡት፣ ሊትራሊ ቁርአን የፍጡር ቃል የፈጣሪ ቃል እንደሆነ ይረዳል። ለዛ አምላካችን ቁርአን ላይ ምን አለ? አፈላ የተደበሩን አልቁርአን አለ። ቁርአንን አያስተነትኑም እንዴ አለ። ወለው ካነ ሚን እንደ ገይሪላህ ለወጀዱ ፊ እክትላፈን ከሲራ ከአላህ ውጭ ከሆነ ቢሆን ኑሮ በውስጡ በጣም መለያየት ባገኙ ነበር ይላል። ስለዚህ ቁርአን አንድ ሰው አይቶ ንባቡ ብቻ ማለት ነው ተአምር ነው። ለዛ ነው አይሁዳዊ ጣዖት አምላኪ የሚያደርገው ቁርአን ሲወርድ ላ ተስማዑ ለሃዘል ቁርአን ወልገው ፊሂ ቁርአን ሲቀራ አትስሙ፣ በቃ ጆሮአችሁን እየጮኻችሁ ሂዱ። ለምን? አንድ ሰው ቁርአንን ካነበበ ሊትራሊ አምላክ ቃል እንደሆነ ይገነዘባል። ስለዚህ ይሄ አልኢጃዛ ሉጋዊ ይባላል፣ የቋንቋዊ ተአምር ይባላል። ቋንቋው ራሱ ስታነቢው የፈጣሪ ቃል እንደሆነ ትገነዘቢያለሽ። ሶስተኛ ደግሞ ቁርአን ላይ አምላካችን አላህ ሱብሓነሁ ወተዓላ ስለ ወደፊቱ ይነግረናል። የወደፊቱን ደግሞ የሚያውቀው አምላክ ብቻ ነው። ሶስተኛ ደግሞ ቁርአን ዓለማችን ላይ ፍጹም የሆነ መጽሐፍ ነው። ዓለማችን ላይ የተለያዩ መጽሐፎች አሉ። ባይብል አለ፣ የተለያዩ መጽሐፎች አሉ። ከነሱ መጽሐፎች the perfect one ቅዱስ የሆነው ምንም ስህተት የሌለበት ከስህተት የጠራ ቁርአን ብቻ ነው። ለምን? ሰው ከሆነ ይሳሳታል። ግን እስካሁን 1400 ዓመት አለፈ፣ አንድ ቃል ተጨመረበት፣ በትክክለኛ ጋር የቆየ ኢቭን ደግሞ ተአምራዊ የሆነ መጽሐፍ ቁርአን ብቻ ነው። እነዚህን ይዘን ቁርአን የፈጣሪ ቃል እንደሆነ ማወቅ እንችላለን። ሲቀጥል በመጽሐፍ ቅዱሳችሁ መስፈርት
ቁርአን የፈጣሪ ቃል ነው። እሺ ለምን ካልሽኝ መጽሐፍ ቅዱስ እግዚአብሔር ምን ይላል? አንድ ነብይ አለ መጥቶ ፈጣሪ ያልተናገረውን ነገር ከተናገረ ያ ነብይ ከህዝቡ ተለይቶ ይሞታል ይላል። ስለዚህ አንድ ነብይ ተነስቶ እግዚአብሔር እንደዚህ አለኝ ብሎ መጽሐፍ ቢጽፍ ማለት ነው እግዚአብሔር ምን አለ? ወዳውኑ ገለዋለሁኝ አለ። ወዳውኑ ገለዋለሁ አለ። ኦኬ ስለዚህ አንድ ነብይ ሐሰተኛ ከሆነ ምን ይሆናል? እስኪ ኮሜንት ላይ ጻፉልኝ። ወዳውኑ ይሞታል አይደል እንዴ?